ባንዳ ስብስብ ምንላቸው እነዚህ ናቸው። ጠራርገን ከትግራይ ያስወጣናቸው እነሱ ናቸው። ጠራርገን ይሄ ሚዲያ ያልጠራረገው አብይን ብቻ ነው። ብልጽግናን ብቻ ነው። ሌላው ግን ምን እንዳደረገ ተመልከቱ። ከርክሞ ቁጭ አርጓቸው ፌስቡክ ላይ ተጥረው እንዲውሉ አርጓቸዋል። አታደርገውም ብለናል። መጀመሪያ ጀምሮ አታደርገውም። ተንከባከበናቸው፣ አክብረናቸው ከነሙሉ ስልጣናቸው አንዳንዴም ያልሰሩት ስራ ጭምር ከፍ የተደረገ ሲነክሱ ነበሩ። መጨረሻ ላይ የራሴ ህዝብ ላይ ዘምታለሁ አብይ የሆነ ነገር እንዲያደርግልኝ እኔም እንደዚህ በፕሮፓጋንዳ ደግፈዋለሁ ስትል እንደዚህ ነገርማ አትሰራም። መሰረቱ የትግራይ ህዝብ መሰረት ካላደረክ እንታገላለን ብለን ያው ጠራርገው ያው የት ነው ያሉት? አሁን የት ሆኖ ፌስቡክ የሚጽፉት? አንደርግራውንድ ሆኖ ፌስቡክ ይጻፋል። አውሮፕላን እየበረራችሁ ዋይፋይ $10 ገዝታችሁ አውሮፕላን ላይ ስራ ትሰራላችሁ አይደል? አውሮፕላን የምትበሩ ላፕቶፕ ላይ እንግዲህ 39,000 ጫማ ሆኖ ኢንተርኔት እየተጠቀመ ዶክመንት እንትን እያደረገ አፕሎድ እያደረገ ምናምን እያደረገ የደረስኩኝ እዚህ አካባቢ ደረስኩኝ ኮሎምቢያ ደረስኩኝ እያለ ይመጣል እኮ በአውሮፕላን ሆነም ያው ትታገላለህ። ትግል ከሆነ ትታገላለህ። ሌላው ግን ትርፍ ነው። የጻድቃን ልጆች ያው ትግራይ ያለው ሽፍቶች ናቸው የሚሏቸው። እኔ ወንድሞቻችን ስለሆኑ ሽፍታ የሚለው ቋንቋ አልጠቀም። በትግራይ ፖለቲካ ብልሽት ወደዛ ስለሄዱ የተሸወዱ እንደ ይሄ ይገባሉ። እንደገና የሆነ ነገር እንደገና ተጠራርጎ ደግሞ ይመጣሉ። ትልቁ ነገር ዋናቸው የሚባሉ የነበሩት ተመልሷል። በሙሉ ተመልሷል። አሁን እንዳትመለሱ አደራችሁ እያሉ አዲስ አበባ በርካታ ገንዘብ በጅተው ይሰራል ብልጽግና። ዲዲአር እኮ ትግራይ እኮ መለሰች እኮ ዲዲአር ወጡ እኮ ወደ ቲዲኤፍ እየተመለሱ ነው። ይሄ እኮ አገነስ ፕሪቶሪያ ነው ይላል ፊልድ ማርሻሉ። አፋር ሆኖ ትግራይ በሞርታር እየተኮሰ ይውላል። ብልጽግና ነው እየተኮሰባቸው። ትግራይን እየመታ ያለው ብልጽግና ነው። ወደ ወረደ ይሄን ቋንቋ መጠቀም አይፈልግም። የብልጽግናም ጭምር ሹመት ስላለበት ሊትራሊ ግን ከአፋር ሞርታር ወደ ትግራይ እየተኮሰ ያለው ብልጽግና ነው። የብልጽግና ሰራዊት ነው። ይሄ ሰራዊት የወዳን ጥሩ የጻድቃን ሰራዊት የብልጽግና ሰራዊት ነው። ምን ጥርጥር አለው? ይሄ ግን ይሄ ይሉኝታ ማያቅ ትውልድ አለ አዲስ አበባ። ጻድቃን ስልኩ ተጠለፈ። የሬዲዮ ስልኩ ጨነቀው ይመስለኛል። በዋትስአፕም መነጋገር አልቻለም። በዋትስአፕም ብዙ መረጃ አለን የሚሰጡን አካላት አታውጣው ስለሚሉ ዝም ብለን በቃላት አንዳንዴ በንዴት ነው የማወጣው። በብስጭት እንድሰማው ብቻ እንዳውቀው ብቻ የሚልኩልኝ አሉ። አንዳንዱ አውጣው እንዲወጣ ሚዲያው ብታወጡት ምንድነው? ለትግራይ የህዝብ ሚዲያ አይደላችሁም እንዴ? አውጡት እንጂ ይዋረድ እንጂ አጋልጡት እንጂ የሚለዋል። ለነገም እናስባለን። እነዚህ ሰዎች ናቸውና ለነገም እናስባለን። ለነሱ ብቻ ሳይሆን ለቤተሰብ ጭምር እናስባለን እንጂ የማይደረግ ሁላ እንደሚያደርግ ምንም ጥርጥር የለም። እኔ አንዳንዴ ምን ቢቀርበን ነው እዚህ ጋር ዝም ብዬ ባሰጣው እላለሁ። አንዳንዴ የትግራይ ፖለቲካ ፓርቲዎችን ትንሽ ፖለቲካ ፓርቲዎች አሉ ትግራይ በቀበሌ በወረዳ ምናምን የተደራጁ አሉ ትግራይ ውስጥ። እነሱን ጭምር ወንጀል ውስጥ የከተታቸው ነው። ኦን ሬኮርድ ነው የምናወራው። እኔ እንዲህ ብዬ ተናድጄ ተቆጥቼ ፊቴ እንደዚህ የሆነ ትልቅ ሰው ጋር ሰጣ ገባ ውስጥ አልገባም። በማስረጃ ነው የማወራው፣ በማስረጃ። ስለዚህ ቢተው ብለን መከር ነው። ማህበራዊ ሚዲያ ላይ ዩቲዩብ ይከታተል ከሆነ ዩቲዩብ፣ ሳተላይት ይከታተል ከሆነ በሳተላይት፣ ፌስቡክ ላይ እየመከር ነው እና በሬዲዮ ተገኘ ደግሞ በሬዲዮ ትእዛዝ ሲሰጥ አፋር ላሉ ታጣቂዎች መመሪያ ሲሰጥ እኔ ወድ ወረደ ጨርጨር አካባቢ ቦታ ሲሄድ እዛ ሊይዙት ፈልገው ወይም ያው ታርጌት ሊያደርጉት ፈልገው ምናምን ሊሆን ይችላል። እዛው እንዲሁ በቃ ያዝነው በቁጥር ስር አዋን ነው ለማለት እንዝላልነትም አለ። ድንበር አካባቢ ዝም ማለት ዝም ብሎ እዛው አካባቢ እንደሚንቀሳቀሱ ኤርፕቲ ይሄ ምናምን አካባቢ እንዳሉ እየታወቀ ዝም አልዋቸው። መሃል ገቡ። ወደ ወረደ ጨርጨር ስብሰባ ላይ ነው ያለው የነበረ እና ለሱ ትምህርት እንዲሆነው የሆነ ትምህርት ከቀሰመ ትምህርት ይሆነዋል ብዬ እገምታለሁ። ይሄ እስከዚህ ድረስ እሱን ለመያዝ ጭምር
ያስቡበት ጭምር እሱን እንደዚህ አድርገናል ብሎ ዜና ለማሰራት ጭምር መሞከራቸው ጭምር ተው ሰው ስንለው ቤቱ መጡ። ቀጥ ብሎ እሱ ቤት መጡ ማለት ነው። አይ ፐርሰናሊ አደጋ ውስጥ ከተውት ነበር። ሞርታር ሳይቀር ነው ሲተኩሱ የሰነበት። ዛሬም ጭምር ሞርታር ሲተኩሱ ነበር። ዛሬ ሄደው የአፋር ሽማግሌዎች ውጡ ተብለው TDFም ድንበሩ ጋር ሄዶ አስፈላጊው ተው በአገር ሽማግሌዎች ጭምር እያለ እየነገረው አስወጥቶ ያው የሞንጆሪኖ ሰራዊት አፋር ገባ ተዋጋ ምናምን የሚሉትን እሱ ተዋቸውና እሱ ነው ስራቸው። በዛች ነው የሚተዳደሩት። እንዲህ በማለታቸው ነው አዲስ አበባ ተቀምጠው ድሃ ሬዝ ባደረገው ገንዘብ የተገነቡ ኮንዶሚኒየም ቤቶች የሚኖሩበት። ለዛ ነው እንዲህ ብሎ በመጻፍ ነው። አለበዛ ምን ብሎ ብልጽግና ከብልጽግና ጋር ያላቸው ትራንዛክሽናል እንትን እኮ ስምምነት እኮ ይሄ ነው። እናንተ እንደዚህ ታደርጋላችሁ፣ እኔ እንደዚህ አደርግላችኋለሁ። ስራቸው ነው እየሰሩ ያሉት እነሱ። ስራው መስራት ያልቻለ ወደ ወረደ ብቻ ስራው መስራት ያልቻለ። TDFም እየተቆጣ ነው። ትግስቱ አለቀ። ከምሬ ነው። በጣም ጥንቅቅ ያለ መረጃ ነው የምነግራችሁ። ትግስቱ አለቀ። ጊዜው አስተዳደሩ ግን ይሄን በአግባቡ ማኔጅ ማድረግ አልቻለም። TDF አካባቢ ያሉ አንዳንድ ሰዎችም በአግባቡ ይሄን አንደሰባ ማድረግ አልቻሉም ወይ አልፈለጉም ማለት ነገሩ ይሄ አዲስ አበባ ነገር እንደዚህ ሆነብኝስ አይ እንደዚህ አዲስ አበባ ፎቅ አለ ቤት ቋለ ፎቅ አለ ገንዘብ ቋለ የሚለው ሳንዱች ተደርገው የትግራይ ሰራዊትን ዲሲሽን አይ የራሱ አስተዋጽኦ ራሳቸው አስተዋጽኦ እንዳያደርጉ አምራሮች አካባቢ ችግር እንዳለ ጥንቅቅ ያለ መረጃ አለን። ለነሱም አዋጣቸው ተገልፈው ተጠራርገው ይወጣሉ እንጂ ለነሱም አዋጣቸው። ትግራይ የማይተካ አመራር ትግራይ ውስጥ የለም። እንኳን አሁን ያለው አመራር የማይተካ ሰው የለም። ይሄን አንድ መረጃ ዛሬ ማካፈላችሁ ተመልካቾች፣ ከአፋር ወደ ትግራይ ገብተው TDF የሰጠው ማስጠንቀቂያ አለ። አሁን ትናንት ማታ ጀምሮ የሰጣቸው ማስጠንቀቂያ እና ከኤረብቲ ከሁሉም የአፋር ቦታዎች እንዲወጡ ማስጠንቀቂያ ሰጥቷቸዋል። ከሁሉም የአፋር አካባቢዎች እንዲወጡ። ጎረቤት ክልልን አይበጠብጥም። ፎርጌት ብልጽግና። ይሄ አካባቢ ትግራይና አፋር እድሜ ልኩ እዚያ ኢተርናል ነው። ምንም መቼም እድሜ የማያደርገው ጎረቤቱ ናቸው። ትላንት አብረው ነበሩ። አፋር የሚባለው ክልል በመመስረት የትግራይ የህወሓት አስተዋጽኦ ምን ያህል እንደሆነ ራሳችሁ ታውቁታላችሁ። እዚያ አካባቢ ከናንተ ክልል እየተነሳ ወደኛ ህዝብ ላይ ሞርታር የሚተኩስ አንድ ታጣቂ ካለ እርምጃ እንወስዳለን ተብሏል። ድንበር አካባቢ ያለው ውይይት ነበር ዛሬ። ጠንከር ያለው ውይይት ነው። የአገር ሽማግሌዎቹ ሄደው ወረዳ ሄደን ተነጋግረናል፣ ወደ ዞን እንሄዳለን። ደግሞ ከነዚህ ሽፍቶች ነው የሚሏቸው እነሱላችሁ ከነዚህ ሽፍቶች ጋር መነጋገር እነሱ ሳነጋገር ከትላልቆቹ ከአዛዦቹ ጋር እንነጋገራለን አሏቸው። ከአዛዦቹ እየተባሉ ያሉት እነማን ናቸው? አዲስ አበባ ያሉት ይሄ 550 ሺህ ነው 650 ሺህ ብር በወር የሚከፈልበት ቢሮ የተከፈተላቸው አዲስ አበባ 550 ሺህ ብር ቢሮ የተከፈተላቸው ሚሊዮኖች እየበጀተ ወጫቸው የሚሸፍንላቸው ቪኤት ሰጥቶ አዲስ አበባ የሚያንቀሳቅሳል ሸራተን አዲስ የሚያስኖራቸው ከነሱ ጋር እንነጋገራለን አሉ። አፋር በሁለት ቀን ጠራርጋችሁ ካላስወጣችኋቸው ብሎ መመሪያ ሰጥቷቸዋል። ማስጠንቀቂያ ቢጤ ነች እና እነዚህ ሀገር ሽማግሌዎች በሙሉ እሺ እናስወጣለን ብሏል። ዛሬም ቀን ዛሬ ሮብ አይደል ሲተኩሱ ነበር በሞርታር ወደ TDF አካባቢ በሞርታር ሲተኩሱባቸው ነበር እና ጻድቃን የሰጣቸው መመሪያ ጻድቃን የሬዲዮ ግንኙነቱ ተጣልፎ የሰማነው ልንገራችሁ። የሬዲዮ ግንኙነቱ ተጣልፎ ትንሽ ተረጋጉ አላቸው። ረገበሉ አላቸው። ተረጋጉ። ከዛ ተረጋጉ ሲሏቸው መመሪያ ሲሰጥ በሬዲዮ ግንኙነቱ ፌደራል መንግስት በላይም በታችም እርዳታ ይሰጠናል። ከላይና ከታች ማለት በመሬትና በአየር ድጋፍ ስለሚሰጠን ተረጋጉ ብሏል። እነሱ ዛሬ ሳይረጋጉ አሉ። በሞርታር TDF ላይ ሲተኩሱ አሉ። የተረጋገጠ ነው ይሄ ጉዳይ። ሲተኩሱ እነዚህ ምላሽ አይሰጡም፣ ግን ሲተኩሱ አሉ። ተረጋጉ የሚል ግን ከጻድቃን ተሰጥቷቸዋል። ከላይና ከታች እርዳታ ይሰጠናል፣ እገዛ ይሰጠናል ፌደራል መንግስት ሲሉ እንደዋሉ መረጃ አግኝተናል ከትግራይ አካባቢ።
ይሄ በሬዲዮ የተደረገ ኮሚኒኬሽን ነው እና ይሄን ተከትሎ ምናልባትም መኮኒ ጨርጨር አካባቢ እስከ ቀኑ 6 ሰዓት በኢትዮጵያ አቆጣጠር በግዛ አቆጣጠር እስከ ምሳ ሰዓት አካባቢ ማለት 6 ሰዓት የድሮን ቅኝት ሲያደርጉ ውሏል። ፌደራል መንግስት በድሮን ሌሊት ጀምሮ ጧት ንጋት አካባቢ ጀምሮ እስከሚደይ በድሮን አካባቢ ሙሉ ቀኑ ሙሉ በድሮን ቅኝት እንደዋለ ሰምተናል። ይሄን የአፋር ልዩ ኃይል የመከላከያ ሰራዊትም ዛሬ የሰማ ነው። የአፋር ልዩ ኃይል እና የመከላከያ ሰራዊት የፌደራል መከላከያ ሰራዊት ወደ አካባቢው ሞር የተጠጋ እንደሆነ ሰምተናል ዛሬ አመሻሽ። የአፋርም የፌደራልም ወደ እነሱ ያሉበት ቦታ እየተጠጋ ነው። አብሮ ነው ይሄ ሞርታር የሚተኩሱት አብሮ ሆኖ ነው ከመከላከያ ጋር አብሮ ሆኖ ነው። ይሄ የወዳንጥሩ የጻድቃን ልጆች አብሮ ነው የሚተኩሱት። ይሄን በተመለከተ የዛሬ የነበረው ውይይት በአፋርኛ የተነገረ የነበረው ውይይት በትግርኛ እየተረጎመ የሰጠው አንድ እንትናል መልእክቱን ተነጋግረናል። የአፋር ልዩ ኃይል ጋር ተነጋግረናል። የጸጥታ ቢሮ ጋር ተነጋግረናል። ከነሱ አላህ ይርዳን ነው ሰምተውን እነዚህ ታጣቂዎች ከአካባቢያችን እንዲወጡ አላህ ይርዳን ነው እነሱ እንዳሉን። የወረዳና የልዩ ኃይሉ አዛዦች እንዳሉን ከአዛዦቻቸው ከአለቆቻቸው ጋር እንነጋገራለን ብለውናል። አሁንም ደጋግመን እንሄዳለን። በህይወት እኔ ሽማግሌ ነኝ፣ እድሜ እንደምታየው ሽማግሌ ነኝ። በህይወት ያላየሁት አይቼው ማላቀው አሁን ያየሁት ወታደሮች ሆነው ሸሽተው ወደ ቤታችን ውስጥ ተደበቁ። እኔ በህይወት አይቻላቅ ወታደር የግለሰብ ቤት ውስጥ መጥቶ ሲደበቅ ያየሁት አሁን ነው። የትላንት ማለት ነው። ከበድ ያለ ነገር ነበር ገጥማቸዋል ማለት ነው። ቤታችን ሄዶ ተደበቁ ነው የሚሉት። ሌላ ይሄ አይ ቲንክ የአፋር ክልል የሀገር ሽማግሌዎች እና ሐጂ ኢብራሂምም መስማት አለባቸው። እና ሐጂ ኢብራሂም እዛ ያው ትግል ላይ ያሉት አወል አርባ የሚፈጽመው ወንጀል የአፋርና የትግራይ ህዝብ የወደፊት ግንኙነት ጭምር ጠባሳ የሚፈጥር ነው። ጥቁር ነው። ይሄ በጣም መጥፎ ታሪክ ነው የሚሆነው። ስለዚህ ይሄ በአግባቡ ብልጽግና እንኳን ላድርግ ካለ ያለ ህብረተሰቡ ተሳትፎ ያለ ህብረተሰቡ ፈቃደኝነት ሊሆን ስለማይችል የሀገር ሽማግሌዎችም የየአካባቢው የሃይማኖት መሪዎችም ወጣቱም ሁሉም ይሄን ዲስካሬጅ ማድረግ አለበት፣ ኖ ማለት አለበት። ብልጽግና ያለው አዲስ አበባ ነው፣ አዳማ ነው፣ ባህር ዳር ነው። አፋርና ትግራይ አብሮ ነው ያለው፣ ጎረቤት ነው ያለው። ማንም አይደርስልህም። ለትግራይም አፋር የሚደርሰው እርሱ በርሱ እዛው ያለ ነው እንዳይመስላችሁ። ዛሬ የብልጽግና ዘመን ሆኖ ምንም በማን ያለብኝነት እንዳወር አርባና አይነት ፖለቲካ አትስሩ። ምክር ነው፣ ወንድማዊ ምክር ነው። ከሚዲያ የሚጠበቅብን ምክር ጭምር ነው ወደ እናንተ የምናደርሰው። ሌላ ተመልካቾቻችን ሳሞራ የኑስ የቀድሞ ኢታማዦር ሹም ሚዲያ ላይ ከቻለ አዲስ ዘመን ላይ ፊቱ ኢንተርቪው ላለማድረግ በጽሁፍ ነው የመጣው። በጽሁፍ የቀድሞ ኢታማዦር ሹም ሳሞራ የኑስ በቃ ጦርነት እንደዚህ ይሄ ጦርነት መቆም አለበት አሉ ይላል እና ይዘቱ ወደ ውስጥ ስታዩ ትግራይ ነው የሚኮንነው፣ ህወሓትን ነው የሚኮንነው፣ የትግራይ ጀነራሎቹ ነው የሚኮንነው። አሁን ምን ሞራል አለው ሳሞራ የኑስ የትግራይ ጀነራሎችን ለመኮንን? ትግራይ ነው የጦረኝነት ድምጽ እየተሰማ ያለው ከትግራይ ነው። ሰው ቢሆንማ እኮ 17 ዓመት ሙሉ ትግራዋይ የትግራይ በላይነት የህወሓት የበላይነት እየተባለ 17 ዓመት ሙሉ የኢትዮጵያ ኢታማዦር ሹም ሆኖ የኖረው እኮ ሳሞራ የኑስ ነው። በእኔ ስም የሸቀጠው እኮ እሱ ነው። እኔ ነኝ እንደ በሳሞራ ስም የሸቀጥኩት? እኔ ኦርዲነሪ ትግራዋይ ነኝ፣ ተራ ትግራዋይ ነኝ። እኔ የኔ የእናቴ አባቴ ጎረቤቴ የሁሉም ትግራዋይ ስም ሲጠለሽ የነበረው እነ ሳሞራ ይዞት በነበረው ፖዚሽን ነው። በቁርጥ ሰዓት ሲሆን ግን ከብልጽግና ጋር ሄዶ ተሰለፈ፣ ከአብይ ጎን ሆኖ ተሰለፈ። ከትግራይ ጥሪ አልተደረገልኝም አለ። ለምን አልተሳተፈ ወደ ትግራይ? ለምን ትግራይ እኔ ያልተዘጋጀው ጦርነት አላሸንፍም ብዬ ነው የተወኩታል። ከትግራይም ጥሪ ያደረገልኝ የለም አለ። ይሄ ለዓለም ዋንጫ ነው እንዴ? የዓለም ዋንጫ ጥሪ ነው እንዴ? ሀገራት ከፕሪሚየር ሊግ ከላሊጋ ነው እንዴ ተጫዋቾች እንደዛ ነው እንዴ የሚጠራው? ፍስሐ ማንጁስ እኮ ከኒውዮርክ ነው የሄደው። ጀነራል ፍስሐ ማንጁስ ከኒውዮርክ እዚህ አገር አቆራርጦ ነው የሄደው እኮ። ይቅርብኝ ብሎ ቤተሰብ የለኝ ምናምን የለኝ ብሎ ጥሎ ነው የሄደው። ነበሩ እኮ በርካታ ተጋሩ ጀነራሎችና ሲቪሎች እኮ ነበሩ አዲስ አበባ እዚህ አሜሪካ እኮ ነበሩ። በህወሓት ስም ሸቅጠው በትግራይ ስም ሸቅጠው አሜሪካ አሉ እኮ አሉ። እሱ ግን አዲስ አበባ ሆኖ ነው ጥሪ ያልተደረገልኝም ማለት
እና ልክ እንደ ከሊቨርፑል ጨዋታ ወደ ካሜሩን ብሔራዊ ቡድን ወይም ስዊድን ኢሳቅ አሌክዛንደር ኢሳቅ ልትጠራ ነው። እንደዛ ነው የምትጠራው ለጨዋታ። እንደዛ ነው የሚደረገው። የአንድ እኔ ታጋይ ነኝ ጀነራል ገሌ ነው የምባለው ስሜ እንደዚህ ነው እያልክ እንደዚህ ጨዋታ ነው የምትጫወተው። አሁን ቢቀርበትስ ምን አለ ነው? እኛ እንደሆነ አንተው ማለት ኃጢአቱ ስንት ኃጢአት ይሸፍኑ እንዲሁ። እኔ አንዳንዴ በጣም እየከበደን እኮ ሚዲያ ላይ የማን መጫወቻ ሆኖ እዛ እያየ ነው። ይበቃዋል። እሱ ራሱ ቶርቸር እኮ ቶርቸር ነው እያሉ ነው። አዲስ አበባ በዚህ ሰዓት በብልጽግና ወታደር ታጅበ እየተሰደብክ መሄድ ራሱ ቶርቸር ነው። አንድ ሻለቃ የቀድሞ ጀነራል እያብጠለጠለ ቦሌ ጎልፍ ክለብ እየተሰደበ መዋል ሞት ነው። ለእኔ ሞት ነው። በአንድ ሻለቃ በአንድ ሻምበል ስትሰደብ ባለ ጊዜ ነኝ በሚል ሻምበል። ለዛ ነው ቶርቸር ነው የምንለው። ለዛ ነው ጦረኝነት የሚሰማው። አዲስ አበባ ያለው ዝም ነው የሚለው። ተገንጠሉ ሂዱ ተገንጠሉ ሲል ብርሃኑ ጁላ ጅማ ሄዶ ተገንጠሉ ሲል እንዴ what do you mean ብሎ መልስ አይሰጥም። ይሄ ጦረኝነት ነው አይልም። ፕሪቶሪያ እኮ ማቆ የለም። ፕሪቶሪያ እኮ ረሳሁት እኮ። ፕሪቶሪያ ማለት እኮ አሰፋ አብርሃ ጌታቸውና እንትና ናቸው ጻድቃን ናቸው ሲል አይደለም እኮ አብይ አሰፋ አብርሃ እኮ ህወሓት አይደለም። ጻድቃን እኮ ህወሓት አይደለም። ቲፒኤልኤፍ ነው የተፈራረምከው በቲፒኤልኤፍ እና በፌደራል መንግስት ነው። እንደዛ በዛ አስተካክለው እንጂ ምን እየሆንክ ነው? ይሄ እኮ ትሩፋት እኮ ለኢትዮጵያ እኮ ትልቅ ትሩፋት እኮ ነው። ጥቅም እኮ አለው የፕሪቶሪያ ሰላም ስምምነት ማለት ከኢትዮጵያውያን መፋጀት ከኢትዮጵያውያን ሞት ትንሽ ጊዜ ሰጥቶ እረፍት የሰጠ እኮ ነው። ሆስቲሊቲን ያስወገደ እኮ ነው። ተጠቀምበት አብይ ሆይ ተጠቀምበት አላለም ማለት ይገባው ነበር። ኤክስፒሪየንሱ ተጠቅሞ አብይንም ጭምር እዛ ያስቀመጠ ሰው ስለሆነ ማለት ነበረበት። ህወሓት መጥፋት አለበት መነቀል አለበት ሲል ፊልድ ማርሻሉ ሰሞኑ አይባልም አላለም። እነዚህ በሙሉ ምናቸው? ይሄን ሁላ ምናገረው ከሳሞራ አንደበት አልወጡም። ሳሞራ አይኖ ሊያወጣ ይሄ እንዲወጣ አይደለም የምጠብቀው። ፕሪንሲፕል መርህ ነው የምናወራው። እሱ ላቆመው ፎቅ ብልጽግና ለሰጠው መሬት ለሚያንቀሳቅሰው ገንዘብ ያው ታቆታላችሁ። ያው ስለ የትኛው ልናገር እሱ ነው የሚቆረቆረው። ዛሬ ታዲያ እንዴት መጣ ብለን ስንጠይቅ ወይዘሩን አነበበ። ወይዘር አልተመቸው። ወይዘሩ ትንሽ ቀዝቀዝ ብሎ ነበር። ወደ ሞቅታ ምናምን እየጨመረ ነው ማለት ነው። እኛ እዚህ አካባቢ ያለው እንኳን ወደ ቅዝቃዜ እየመጣ ነው። እዚህ አካባቢ ያለው ወይዘሩ እንደዛ ነው። የአሜሪካ ወይዘር ወደ የቅዝቃዜ ሳምንት ወራት እየመጣ ነው ሲዝም። ለሳሞራ አልተመቸውም። ቅዝቃዜ ላይ ነበር። ማንም አይደርስብኝም፣ ማንም ከዚህ በኋላ ሰፋ ብዬ ዘና ብዬ ያካበትኩት ሀብትና ብልጽግና አብይ የሰጠኝ ነገር ቁጭ ብዬ የምበላበት ጊዜ ነው ብሎ አስበው ይሆናል። ነገሩ ሲያነበው ወይዘሩ ደግሞ አይ እንደዛ አይደለም ያለው አመጣጣቸው አልተመቸኝም እና የበኩሌን ገብሩ አስራት እኮ ህወሓት ጦርነት አውጇል ምናምን እያለ እኮ አርዕስተ ዜና የሱ አሁን ጦርነት እያዋለደ ነው። ገብሩ ትራሽ ነው። አሁን ምን የድሮ ስማቸው ስላለ እኮ ነው አሁን ገብሩ ምንለው። ምንም የለም፣ ኢምፓክት የለም። ምንም ህፃን የሚያውቀው ነገር የለም። ፖለቲከኞች የሚያውቁት ነገር የለም። ብልጽግና የሚፈለገው እነዚህ እኮ ትግራይ ውስጥ እኮ የሆነ ጊዜ ስልጣን ነበራቸው። ጻድቃን ነበረ ናውጣ ሚዳ ላይ ውጣ። አሁን ሌሎቹ አረፉ። አራያ የሚባለው አረፈ። ሌላ የሚባሉ ሄዱ። አረጋው በረ ምናምን በቃ አረጋው በረ የሆነ ዩቲዩብ ላይ ምናምን ሌላ ነገር የኢትዮጵያ ሚዲያዎች ግን እረፍት ሰጡት አሉ። አሁን እረፍት ማስፈልጋቸው አሉ። አሁን እንዲሁ ድንቡሽቡሽ ብለው ድንቡሽቡሽ ማለት ገና ያልተመጠጡ ማለት ነው። ገና ከነ ሙሉ ህይወታቸው ቪታሚናቸው ያላለቀ ነው። እነዚህ ሚዲያ ላይ እየመጡ ያሉት ለፕሮፓጋንዳ። በክፉ ጊዜ በትግራይ ጦርነት ጊዜ አፉን ለጉሞ ጸጥ ብሎ የነበረው ሳሞራ አፉን ለጉሞ ጸጥ ብሎ ገብሮ ሚዲያ ላይ እየመጡ ነው። እንዳሸን እየተለቀቁ ነው። እነዚህ ወጣ በሉ ለውጥ እና ለማንኛውም የወጣበት ምክንያት ፈሪ ነው፣ ፍርሃት ነው። ከአብይ በኋላ ሳሞራ የኑስ ጊዜ እንደማይኖር አዲስ አበባ ያውቃል፣ ጥንቅቅ አድርጎ ያውቃል። ብርሃኑ ማለት ብርሃኑ ነው። ብርሃኑ ይሄን ሁላ የሚያንጨረጭረው እቃው ሸጦ የሚሰደድበት ጊዜ ስለደረሰበት ነው። ቋሚ ንብረቱን
አስረክቦ ሸጦ አዘዋውሮ ወደ ልጁ ወደምትገኝበት ኦሃዮ መምጣቱ ስለማይቀር ነው። ያውቁታል እነሱ። ሌላ የሚያንጨረጭረው ነገር የለም። አዲስ ነገር አልተፈጠረም። ምን አለ? ትግራይ ኤክስትራ ነገር አልጠየቀችም። አማራ ኤክስትራ ነገር አልጠየቀችም። ኤርትራ መጥቼ አፋር ልውረር፣ ትግራይ ልውረር ወይም አማራ ክልል ጎንደር የኔ ነው አላለችም። በራሳቸው ጊዜ ነው እዚህ ውስጥ የገቡት። ምንድነው የተሳሳት ነው የቱ ጋ ነው ብለው እንኳን አልተናገሩም። ምግበይ እኮ አግኝተነው ይዘነው ነበርኩ አለ። ልክ ጎብዬ እጅ ወደ ላይ ተብሎ ምግበይ ራሱ ነው የማረከው። በነገራችን ላይ ለጠቅላላ እውቀታችሁ ነው። ምግበይ በራሱ ሳይሆን ምግበይ የሚያዘው ሰራዊት የሱ አርሚ ነው፣ የሱ ክፍለ ጦር ነው የማረከው። ተመልሶ ቁጭ ተነሳ። ትዝ ሲለው የምግበይ ክፍለ ሰራዊት እኮ ያዘ። እዚህ እኮ አግኝተነው ነበር፣ በልቶ ጠጥቶ በቦሌ ነው ሸኘነው፣ ሕክምና ታክሞ እንዲመጣ ሸኘነው ይላል። የፕሪቶሪያ ሰላም ስምምነት እንኳን ምግበይ ወደ ውጭ መውጣት ይቅርና ማንኛውም ኤቭሪ ኢንች የትግራይ ሉዓላዊነት ኤቭሪ ኢንች በቃ የትግራይ ያንዳንዱን የመመለስ ኃላፊነት የትግራይ ድምጽ በፓርላማ የትም የምትወስነው ውሳኔ ትግራይን ያማከለ ጭምር የትግራይ ድምጽ አንድም ይሁን መቶም ይሁን የትግራይ ድምጽ የሚሰማበት ፓርላማ ጭምር ትግራይን ሪኢንተግሬት የማድረጉ ጉዳይ ነው የተፈራረምከው። የፕሪቶሪያ ሰላም ስምምነት በጣም ኤክስቴንድድ ነው፣ ትልቅ ነው ውለታ። ይሄ ግን በቦሌ እኮ አስወጣ ነው እኮ አንፈቅድም ነበር እኮ እንዴት ብሎ ይወጣሉ እነዚህ? በቦሌ እኮ ያስወጣ ነው አለ። ምን ያህል ኢንቴንሽናቸው ምን ያህል እነዚህ አገሪቷን የኔ ናች። ይሄማ አንተ እኔ በጣም እኔ ኢትዮጵያዊ ነኝ፣ አንተ ግን ሌስ ኢትዮጵያዊ ነህ። ያለኔ ፍቃድ እኛ ካለኛ ፍቃድ በቦሌ አይወጡም፣ እንዳይወጡ እንዳይገባ አድርገናቸዋል ብሎ እኛ ዝሆነን እንዳለው ባሌ ሄዱ አብይ አህመድ ከጦርነቱ በፊት ብርሃኑ ጁላ ያንጸባረቀው ስሜትም እሱ ነው። በጣም የሚያሳፍረው እሱ ነው። ትግራይ የምትጠብቀው በቦሌ መውጣት በቦሌ መግባት አይደለም። እንደማንንም ኢትዮጵያዊ በቦሌ መውጣት በቦሌ መግባት as long as the guy fulfills the necessary documents at the airport ሄዶ ግባ ውጣ ነው የሚባለው፣ ግባ ነው የሚባለው። ቪዛ ያለው ሰው ቦሌ ያለ ቪዛ ቱሪስት አይገባም። ከዛ ኦን አራይቫል ከሆነ ቪዛ ይሰጠዋል። ስትወጣም ቪዛ የሚያስፈልገው ከሆነ ቪዛ አለ ወይ ይባላል። ቪዛ የማያስፈልገው የውጭ ፎሬነር ከሆነ ግን ዝም ብለህ ነው የምትወጣው። የውጭ ፎሬነር ሲወጣ ዝም ብለህ ነው የሚወጣው። ምግበይ በዛ ደረጃ ነው ያዩት። እንዴት አንተ ዱባይ ትሄዳለህ? ለዛው መከላከያ ወጪ ሸፍኖ ያሳከመው ሁላ አስመስሎ ማለት ነው። ባልቶ ጠጥቶ ይላል። ይሄን አንድ እንጀራ በቀይ ወጥ ምናምን ጋብዞት ሊሆን ይችላል። እስከዚህ ድረስ ናቸው የወረዱት። ምንድነው ችግራቸው? ጭንቀት ውስጥ ስለሆኑ ነው። ባጭሩ ቋንቋ ዝም ብሎ ጭንቀት ውስጥ ራሳቸው የፈጠሩት ጭንቀት አምሯቸው ላይ እና የተሳሳተ ስሌትም ገብተው ለዲተረንስ ብለው ለማስፈራራት ብለው የሞከሩት ነገሩ ትንሽ ወጣ ብሎ እንደዚህ ማለ እንዴ ብሎ በዚህ ውጥረቱ ስለጨመረና ይሄ እዚህ ሁሉ ኮሚኒቲ ውጤቱ ደግሞ እኛ ሰርተናልና እኛ ጀግናው የኤርትራ ሰራዊት እያል አንተ ፋኖ ጀግና እያል አይደል? እንደዛ አይደል ያለው? ፋኖ ምን ነበር በናቢ በነብርሃኑ ፋኖ አንተ የኢትዮጵያ ለኝታ ፋኖ ጀግና። ባጫ ደበሌ ምን ነበር? ፋኖ እናንተ ጀግኖች ፋኖ። ይሄ ጁንታ በዚህ መንገድ በመዝጋት እንዳይወጣ እንዳይገባ አርጉት። ትግራይን የማይበቀል ይሄ ጁንታውን የማይበቀል አማራ ሽንት ሆነ ብትቀር ይሻልሃል አለው። ገልብጡት። አሁን ታሪኩን መገልበጥ ነው። ሽንት ሆነ መቅረት አለብህ እየተባለ ያለው ማን ነው? አማራ ነው። ማንን የማይበቀል? ባጫን፣ ብርሃኑን፣ አብይን፣ መከላከያ ሰራዊት በድሮን አማራ ክልል እየደበደበ ያለው መከላከያ ሰራዊት በየቦታው ድሮን ነው። አሁን የት አካባቢ ድሮን መታ ቢባል በርካታ ቦታ ነው አማራ ክልል እየመታ የሚውለው በየቀኑ። መበቀል ያለበት አሁን እኔ ስላልኩት አይደለም፣ እውነት እየተበቀለ ነው። አማራ ክልል ከጫፍ እስከ ጫፍ ስሙ፣ አድምጡት። ህዝቡ ብልጽግናው ድጋሚ አማራ ክልል ዞር ብሎ ይመጣ ብሎ የሚል እምነት 1% የለውም የአማራ ህዝብ።